መጋቢት 4 2010 ዓ.ም በኢትዮጵያ ታሪክ ከሚታወሱ ቀናት መካከል አንዷ ነች። በበርካታ ፈተናዎች ውስጥ ያለፈችው ኢትዮጵያ አዲስ የለውጥ ጮራን የፈነጠቀላት ዕለት ነው። መጋቢት 4 2010 ዓ.ም ከ8 ዓመታት በፊት የተካሄደው ሀገራዊ ለውጥ ተከትሎ አዲስ የፖለቲካ አስተሳሰብ አንድነትና መተባበርን መርህ ያደረገ አዲስ አስተሳሰብም ተፈጥሯል። ይህም በመላው ሀገሪቱ ተጨባጭ ለውጦችን አስገኝቷል። ከመጋቢት እስከ መጋቢት የታዩ ለውጦችን የሚደግፍ ሰላማዊ ሰልፍ በሚዛን አማን ከተማ ተካሂዷል። የለውጡን 8ኛ ዓመት በማስመልከት ሰልፍ የወጡ የከተማዋ ነዋሪዎች ለውጡ የህዝቦችን እኩልነትና የጋራ ተጠቃሚነትን መፍጠሩን የሚገልጹ መፈክሮችን አሰምተዋል። ምን ተደርጎ ማይታወቅ ለውጥ ነው በእኛ ሀገር ላይ ያደረጋለው። በሚዛን አማን ለብሳ ያደረገው ለውጥ ለየት ይላል። በእውነት ለሴቶችም ያለው አስተዋጽኦ በጣም የሚያስደስት ነው። ባልነበረው ብዙ የመሰረተ ድንጋዮች አሉ፣ የተጣሉም አሉ፣ የተጠናቀቁም አሉ፣ የተመረቁም አሉ። ከ5 ዓመት ወደዚህ በተለይ 2017 እና 2018 በጣም እድገት ላይ ስላለ በጣም ደስ ብሎኛል። ለውጡ ካመጣቸው ትሩፋቶች መካከል ሰላምን በማስፈን ረገድ የተሰሩ ስራዎች ተጠቃሽ ናቸው። የሚዛን አማን ከተማ ነዋሪዎችም ይህንን ይመሰክራሉ። ለለውጡ መንግስት ያላቸውን ድጋፍ የገለጹት ነዋሪዎቹ ወደፊትም ቀጣይነት ያለው ድጋፍ እንደሚያደርጉም ነው የገለጹት። እዚህ መንግስት ብዙ ነገር አይቶ ነው የወደቀውም ተነስተዋል፣ ሰላም አግኝቷል፣ መንገዳችን ተጸድቷል፣ ከተማችን ያለው ውበት አግኝታል። በምክር በውይይት እጅ ለእጅ ተያይዘን አገሪቱ ማሳደግ ማህበረሰቡ ጋር በሰላም መኖር። የዛሬ 8 ዓመት የተካሄደው ሀገራዊ ለውጥ የዜጎችን የጋራ ተጠቃሚነትና ወንድማማችነትን አዳብሯል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊው አቶ ፍቅሬ አማን ለውጡ አካታችና እውነተኛ የፌዴራል ስርዓት እንዲገነባ መሰረት መጣሉን ገልጸዋል። ሀገራዊ አስተሳሰቦችም በዚህ የለውጥ ማግስት ቦታም ማግኘት ችለዋል። የዛሬ 8 ዓመት መጋቢት 24 2010 አዲስ የለውጥ እሳቤ የአብሮነትና የወንድማማችነት ስሜት በብሔር ማንነትና በሀገራዊ አንድነት ሚዛን የማስጠበቅ እውነተኛ የፌዴራል ስርዓት የመተግበር ሀገራዊ ርዕዮቶችና ፖሊሲዎች ከሚቀነቀኑበት የሐሳብ ማዕበል አልፎ በተግባር ወደሚፈተሹበት ደረጃ እንዲሸጋገሩ እድል አግኝተዋል። በኢትዮጵያ ታሪክ በርካታ የፖለቲካ አስተሳሰቦች አልፈዋል። ለአንድነት የሚደረገው ጉዞ ላይ የነበሩ እንቅፋቶችንም ያስወገደ ነው ይላሉ አቶ ፍቅሬ አማን። በሀገራችን የነበረው አግላይና ከፋፋይ የፖለቲካ ስርዓት ወደ አካታችና አንድነት በማምጣት በሀገራችን ሁሉም ኢትዮጵያውያንን ያካተተ የፖለቲካ ስርዓት ተግባራዊ በማድረግ የሀገራችን ከፍታ እውን ማድረግ የተቻለ ሲሆን በተለይም ለእድገታችን እንቅፋት የነበሩትን ህጎችና አሰራሮችን በማሻሻል የተቋም ሪፎርም በማካሄድ ሀገራችን በማንሰራራት ሀዲት ውስጥ እንድትጓዝ ቀን ከሌሊት እየተጋ ያለ የመደመር መንግስት ነው። ኢትዮጵያ ባለፉት 8 ዓመታት በርካታ ሀገራዊ ግዙፍ ፕሮጀክቶችን እውን አድርጋለች። ይህም ኢኮኖሚዋ እንዲጎለብት በር ከፋች ሆኗል። የተደረገው ሀገር በቀል የኢኮኖሚ ስርዓት ማሻሻያና የተገኘው ውጤትም የለውጡ ትሩፋት ናቸው። በሚቀጥሉት 20 ዓመታት ሀገራችን ለዓለም ተምሳሌት የሆነ የኢኮኖሚ እድገት እንድታስመዘግብና ሁሉን አቀፍ ብልጽግና እንድታረጋግጥ ታቅዶ ርብርብ እየተደረገ ይገኛል። በሀገር አቀፍ ደረጃ የተደረገው ለውጥ በምጣኔ ሀብት፣ በፖለቲካና ማህበራዊ ዘርፍ ተጨባጭ ለውጥን አምጥቷል ያሉት አቶ ፍቅሬ አማን መንግስት ይህንን አጠናክሮ ለመቀጠል ቁርጠኛ መሆኑን ነው የገለጹት።